በደብረ ብርሃን ከተማ 7 ኪሎ ሜትር ወጣ ብሎ የሚገኘው የደርደሪ አቡነ ሕፃን ሞዓ ገዳም ነው። አይነት ፈተናዎችስ ነበሩ? ወደፊትስ የሚፈልጓቸው ነገሮች ምን ናቸው? እግዚአብሔር ይፍታ፣ እግዚአብሔር ይባርክ። አሜን። ጻድቅ አየለ ነው የሚባለው። ጥር 25 ቀን ወደዚህ ቦታ መጥተው ይህን ታሪካዊ ቦታ እንዲያዩት ይህን ቦታ መቃኞ ስራና በጻድቁ ስም እዚህ ቦታ ላይ ታቦታቸው ይቀመጥ እባክህ አሉ። አሁን በሕፃን ሞዓ ስም እንኳን እንለምን ብንል ከየት አድርገን ማን ነው የሚሰማን? ሂድና ከሚስት ጋር ተገናኝ አሏቸው። በጸሎት በግንባሩ ቆሞ ይውላል። ጌታቸውን እንዳመሰገኑ እንደዚሁ ይህች ድንጋይ አፍ አውጥታ ሕፃን ሞዓ አልቻልኩም ውረድልኝ አለቻቸው። እዚች ቦታ ላይ እስትንፋስህ እስከ ዕለተ ምጽአት ከዚች ቦታ ትኑርልኝ። እንደሱ ፈቃድ እንዲቋቋም አደረግኩት። ከተማ እመጣለሁ። አንዳንዴ 30ውን ይዤው እመጣለሁ፣ አንዳንዴ 40ም 50ም። እንግዲህ እጅ ጀምረውና ልሙት ብዬ ጀመርኩ። ልጆቼ እንዳያችሁት መንገዱ ከባድ ነው፣ ለአህያ ይመች ከባድ ነው። በጣም ሲቃዩ ከባድ ነው። አሁን ቆርቆሮ ከአዲስ አበባ ወደ 1000 ቆርቆሮ አስገዛሁላችሁና እንደ ቧንቧ ቀጣጠልኩና ማውረድ ጀመርኩኝ። አሁን አካቦ ደግሞ አሁን ወጥረ ነው ሳለ ከስር ይመጣና ሸዋ ልክ እንደ ከባድ መሳሪያ እንዳለ ፍንድት እያለ አሸዋው የትም ብትን የሚልብኝ ጀመር። አሁን ጭንቀት ሆኖ አሁን በጭንቅ ላይ ያለ ነው። አሁን ምንድን ነው ያቺ ነች የተጋዘችው፣ በሰው ጭራሽ የማይደፈር ነው ልጄ። ጸሎቴም ተሰሚም ባይሆን እንግዲህ ፈጥሮኛል የአባ ሕፃን ሞዓ አምላክ። አባ ሕፃን ሞዓን ብዬ ተጨብጨን ያለ አባ ሕፃን ሞዓ ልጆቼን ይጠብቅልኝ። እግዚአብሔር ይስጥልኝ። እናንተም ተባረኩ ልጆች፣ ተባረኩ። እግዚአብሔር ይስጥልኝ። ወዳችኋለሁ። ጻድቁን በዓለም መድረክ ስላስተዋወቃችሁልኝ በጣም አድርጌ እጅግ ወዳችኋለሁ። እግዚአብሔር ይስጥልኝ።